ኢትዮጵያ በሕግ የበላይነት ምዘና ከ143 የዓለም ሀገራት 132ኛ ደረጃ ላይ ተቀመጠች። በኦሮሚያ የኦርቶዶክሳውያን ጭፍጨፋ ቀጥሏል። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም ኢዜማ አሳሰበ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኢኮኖሚያዊ እድገት ለማወቅ አይን ጆሮና አፍንጫችሁን ተጠቀሙ ሲሉ መከሩ። ትግራይ የምንልከው በጀት በሙሉ ለወታደሮች ነው እየዋለ ያለው ዶክተር አብይ አህመድ። የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው በዘመናት ሲደርስ የነበረውን የአፋር ሕዝብ የፖለቲካና የኢኮኖሚ በደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመለከተ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ነው። ወደ መረጃችን ገባን። ኢትዮጵያ በሕግ የበላይነት ምዘና ከ143 የዓለም ሀገራት 132ኛ ደረጃ ላይ ተቀመጠች። ከ34 የአፍሪካ ሀገራት መካከል ደግሞ ኢትዮጵያ 4 ሀገራትን ብቻ በመብለጥ 30ኛ ደረጃ አግኝታለች። ዓለም አቀፍ የፍትህ ፕሮጀክት በወጣው ሪፖርት በተያዘው የአውሮፓውያን ዓመት የኢትዮጵያ የሕግ የበላይነት ደረጃ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ቀንሷልም ብሏል። ዝቅተኛ ገቢ ካላቸው 16 ሀገራት መካከል ደግሞ ኢትዮጵያ 13ኛ ደረጃን ያገኘችው። በሀገሪቱ ለ5 ተከታታይ ዓመታት ተቋማት እየተዳከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መሄዱንም ሪፖርቱ ጠቅሷል። ኢትዮጵያ በተለይ ሀሳብን በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛውን ውጤት አስመዝግባለች። በሌላ መረጃ በኦሮሚያ የኦርቶዶክሳውያን ጭፍጨፋ ቀጥሏል። በገድለ ዮሐንስ የካናዳ ሀገረ ስብከት ለማንኛውም ሊቀ ጳጳስ ሲሰጥ፣ በምስራቅ ጎጃም ሀገረ ስብከት በበጀት በመንፈሳዊ በዓል አከባበር፣ በጉዞ ማህበራት ጉዳይ፣ በኮሪደር ልማቱና በአባይ በህዳሴው ግድብ መጠናቀቅ ላይ አጀንዳ ይዞ ሲነጋገር የከረመው የኢትዮጵያ ቅዱስ ሲኖዶስ ስብሰባውን ጨርሶ ትናንት መግለጫ በሰጠ ማግስት አብይ አህመድም ቀይ ባህር እዘምታለው ወደብም አሰብንም አመጣለው ባለማግስት በኦሮሚያ ክልል በምስራቅ አርሲ ዞን በሽርካ ወረዳ በትናንትናው ዕለት ሰኞ ጥቅምት 18 2018 ዓ.ም ምሽት 4 ሰዓት አካባቢ በየቦታው ዘንባባ አርሴማ በሚባል ስፍራ ላይ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውና ሌሎች ደግሞ ታግተው መወሰዳቸውን ተናግረዋል። ሰሞኑን በደብረ ወገግ አሰቦት ቅድስት ሥላሴ ገዳም ገሚሱን አርደው ገሚሱን አግተው በሚሊዮን የሚቆጠር ብር እየጠየቁ መሆናቸው የተነገረ ሲሆን የአቡነ አቡነ ሳዊሮስ ቤተ ክህነት የመንግስታቸውን ገጽታ ስለሚያበላሽ ዜናው እንዳይነገር ጫና ሲፈጠር እንደነበረም ተሰምቷል። በአሩሲው ጭፍጨፋ ላይ ጭፍጫፊዎቹን ከየቦታቸው በማውጣት በአደባባይ የረሸኗቸው ሲሆን ረሸናውን የፈጸሙትም በኦህዴድ ኦነግ ብልጽግና መዋቅር የሚደገፍና ራሳቸውን የኦሮሞ እስላማዊ መንግስት ብለው የሚጠሩ ኃይሎች መሆናቸውን ተገልጿል። እስካሁን ከተጨፈጨፉት ኦርቶዶክሳውያን መካከል ማሙሽ ደበበ እድሜ 30፣ ትዕግስት ጅማ እድሜ 50፣ ግዛው ከተማ እድሜ 40 ሲሆኑ ስርዓተ ቀብራቸውን በዛሬው ዕለት ጥቅምት 18/02/2018 ዓ.ም በዚያው ወዎ በዘንባባ ቅድስት አርሴማ ቤተክርስቲያን መፈጸሙ ተዘግቧል። ከተጨፈጨፉት ሌላም የእስላማዊ መንግስት ታጣቂዎች አስታጥቄ ደርቤ፣ ከተማ ተክሉ፣ በኃይሉ አበባየው፣ ሲሳይ ከተማ የተባሉ ኦርቶዶክሳውያን የተዋሕዶ ልጆች ታግተው መወሰዳቸው ተነግሯል። ከሐጂ ሙፍቲ ሞት በኋላ በኃይለኛው ድቀት የተገጠመው መንግስታዊ የዋሃብይ እስላም ቡድን ከዚህ የበለጠም የማስደንገጥ ተግባራትን ሊፈጽም እንደሚችል እየተነገረ ነው። ሰሞኑን በሰሜን ሸዋ መራቤቴ አካባቢ ከፋኖ ጋር ይፋለም ዘንድ የላኩት ባህር ኃይል አየር ወለድና ሪፐብሊካን የተባሉት የአገዛዙ ወታደሮች አይሆን ሆነው መደምሰሳቸው ብስጭት የፈጠረበት አገዛዙ ከዚህ የባሰም ጭፍጨፋ በኦርቶዶክሳውያን ላይ ሊፈጽም እንደሚችል ስለሚገመት ኦርቶዶክሳውያን ከኦሮሚያ ቤተ ክህነት ከአቡነ ሳዊሮስ አስተዳደር ምንም አይነት ተስፋ ሳትጠብቁ ራሱን ለመከላከል ቢሞክር መልካም እንደሚሆንለት የሚመክሩ ብዙዎች ናቸው። ሰሞኑን በብዙ መልኩ ኪሳራ ላይ የወደቀው አገዛዝ እንደ ሩዋንዳ ያለ የጅምላ ጭፍጨፋ ሊፈጽም ስለሚችል አሁንም ህዝቡ ራሱን ለመከላከል እንደ ሁልጊዜው ይዘጋጅ ዘንድ ምክሬን አላቋርጥም። በአሁኑ ጊዜ በኢትዮጵያ ርካሽ አማራ ነገድና ኦርቶዶክሳውያን እንደሆነ ሊታወቅ ይገባል። ሀገሪቱ ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚው ክፍል በሙሉ ጽንፈኛ የዋሃብይ እስላሞችና አክራሪ ጸረ ኦርቶዶክሳውያን ኃይላት ስብስብ መሆናቸው ይታወቃል። እናም ኦርቶዶክሳውያን እንደ ዜጋ ተቆጥረው ህጋዊ ከለላና ጥበቃ የሚያደርግላቸው መንግስት እንደሌለ አውቀው እንደ ኢራቅ ክርስቲያኖች ራሳቸውን አደራጅተው ከፈጽሞ መጥፋት ራሳቸውን እንዲታደጉ እንመክራለን። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም ኢዜማ አሳሰበ። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳሰበ። በሀገሪቱ የፖለቲካ ምህዳር ውስጥ ፈታኝ ሆነው ከሚገኙት ጉዳዮች መካከል ፖለቲካ ምንድነው? የፖለቲካ ፓርቲ ምንድነው? ሚናውስ? ተግባራቱ በተለይ
ከሌሎች ህጋዊ ሰውነት ካላቸው ድርጅቶች በምን ይለያሉ? መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉት ጽንሰ ሀሳቦች ላይ ያለ መሰረታዊ የአረዳድ ስህተት መሆኑን ፓርቲው በወጣው መግለጫ ጠቁሟል። በዚህ ምክንያት ፓርቲዎች የተለያዩ ስህተቶችን የሚፈጽሙ መሆናቸውን ያመላከተው የኢዜማ መግለጫ ገዢው ፓርቲ ብልጽግናን ግን ከስህተት ባሻገር የመብት ጥሰቶች ሲፈጽም ይስተዋላል ብሏል። ፓርቲዎች አባላትን መመልመል፣ መዋቅራቸውን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካው ገበያ የሚያቀርቡትን አማራጭ ሀሳብ መሸጥ መደበኛ ተግባራቸው ነው። ይህ ሲፈጸም ግን የዜጎችን ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በማያስገባ እንዲሁም በፖለቲካ ምህዳሩ ላይ ለፉክክር የሚቀርቡ ተወዳዳሪዎች ላይ አድሏዊነትን በሚያነግስ መልኩ መሆን የለበትም። ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸው መገናኛ ብዙሃን ጠፍሮ በመያዝ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎች ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና መሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብሏል ኢዜማ። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞች ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ ያለው ኢዜማ በመግለጫው ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የሚያመላክት መሆኑን ገልጿል። በተጨማሪም ድርጊቱ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያለ አግባብ እንደሚጠቀሙ ያሳያል። ከዚህ ቀደምም ይተችበት የነበረው በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባልነት ቁጥሩን ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን ብሏል ኢዜማ። ፓርቲው ሀሳቤን ለመፈጸም ጥራት ያለው አባል ይጎለኛል የሚል ግምገማዎች እንዳሉት የሚታወቅ መሆኑን የገለጸው ኢዜማ ለመፍታትም ይሁን በሌላ ምክንያት የሚደረግላቸው መሰል ተግባሮች ግን ዜጎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል ሲል አሳስቧል። ይህ የመንግስት ተግባር በዋነኝነት አስቸጋሪ ሆኖ ያለውን የገዢውን ፓርቲና መንግስት አንድና ያው የመሆን ጉዳይ የበለጠ የሚያጠናክር ሲሆን በተጨማሪም ፓርቲው በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን የበላይ ህገ መንግስቱን፣ ሌሎች ሀገሮችን የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁም ለህግ የበላይነት ያለው ጥያቄ ምልከታ ውስጥ የሚከተው መሆኑን ኢዜማ ገልጿል። እዚህም ከህገ መንግስቱ አንቀጽ 31፣ 29ና 25ን በማስረጃነት ጠቅሶ ብልጽግናን ወቅሷል። በመሆኑም የመገናኛ ብዙሃን ተቋማት ጉዳዩን ለማህበረሰቡ እንዲያጋልጡ የኢትዮጵያ ሰብአዊ መብት ኮሚሽንና ከሰብአዊ መብት ጋር በተያያዘ የሚሰሩ አካላት እንዲያወግዙት፣ የህዝብ እንባ ጠባቂ ተቋም ይህንን የመብት ጥሰት ተመልክቶ በተመሳሳይ እንዲያወግዝ፣ የሲቪክ ማህበራትም ዜጎች ከእንዲህ አይነት ጫና ራሳቸውን እንዴት እንደሚጠብቁ ግንዛቤ በመፍጠር መሰል ድርጊቶች የሚቆሙበትን ሁኔታ እንዲፈጥሩ ጥሪ አቅርበዋል። እንዲሁም ዜጎች ለእንዲህ አይነት ጫና በጋራ በመቆም ያለ ፍላጎታቸው የሚጫንባቸውን ሁሉን እንዲቃወሙ ጥሪ እናቀርባለን ብሏል። ገዢው ብልጽግና ፓርቲ ሀገርና ዘላቂ የህዝብ ጥቅም ከጊዜም የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅሩን ለፓርቲ ጥቅም የመዋል ተግባራትን በአስቸኳይ እንዲያቆም እናሳስባለን ያለው ኢዜማ እንደ ቀደምቱ የኢትዮጵያ አገዛዞች ብልጽግና ፓርቲን በታሪክ መዝገብ የዲሞክራሲ አክሻፊ ተብሎ ለመመዝገብ እየተንደረደረ መሆኑን የፓርቲው አመራሮች ያጤኑት እንሻለን ሲል ዛሬ በማህበራዊ ትስስር ገጹ በወጣው መግለጫ አሳስቧል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኢኮኖሚ እድገት ለማወቅ አይንና ጆሮ አፍንጫችሁን ተጠቀሙ ሲሉ መከሩ። ጠቅላይ ሚኒስትር በፓርላማ ለተነሱላቸው ጥያቄዎች ምላሽ በመስጠት ላይ ሲሆኑ ቀዳሚው ምዕራፍ ኢኮኖሚያዊ ጉዳዮች ላይ ያተኮሩበት ነው። ኢትዮጵያ ውስጥ መጥቷል ያሉት ኢኮኖሚ እድገት የሚታይ የሚዳስስ የሚጨበጥ ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል፣ ከተማ ውስጥ ሲንቀሳቀስ በሽታ ያውቀዋል ሲሉ አስረድተዋል። ኢኮኖሚያዊ እድገቱን ከሶስት የሰውነት ክፍሎች ጋር እያዛመዱ ማብራራታቸውን የቀጠሉት አብይ ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል፣ ጥሩ ጆሮ ያለውም ሰው በመስማት በማዳመጥ አገናዝቦ ሊያዩ ይችላል በማለት መንግስታቸው ላይ የሚነሱ ኢኮኖሚያዊ ትችቶችን ተከላክለዋል። የኢትዮጵያ እድገት ለመላው አፍሪካ ምሳሌ ተደርጎ የሚወሰድ ነው ያሉት ጠቅላይ ሚኒስትር ይህ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን፣ ጆሮአችሁን አለያም አፍንጫችሁን መጠቀም ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ኢኮኖሚ ጉዳዮች በተመለከተ በሰጡት ማብራሪያ ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው ብለዋል። ምሳሌ ሲጠቅሱም ከሸቀጦች ውጭ ንግድ 8.3 ቢሊዮን ዶላር መገኘቱን፣ ከሪሚታንስ 7.4 ቢሊዮን ብር ገቢ መገኘቱንና ገቢ ምርቶችን በሀገር ውስጥ መተካትም በቢሊዮን ዶላር ማዳን ተችሏል ሲሉ ገልጸዋል። ኢትዮጵያ ሪዘርቭ በ10 እጥፍ ማደጉንም ጠቅላይ ሚኒስትሩ ይፋ አድርገዋል። ትግራይ የምንልከው በጀት በሙሉ ለወታደሮች ነው እየዋለ ያለው ዶክተር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በትግራይ ስላለው ሁኔታ ትግራይ የምንልከው በጀት በሙሉ ለወታደሮች ነው እየዋለ ያለው፣ ይህ ትግራይን እየጎዳ ነው። አሁን ለምሳሌ ጅጅጋ በኮሪደር ልማት ከፍተኛ ለውጥ አለ። ከሶማሌ ክልል ገቢ ባለፈው ዓመት የትግራይ ክልል ገቢ በከፍተኛ ደረጃ ይበልጣል። ከጅጅጋ ገቢ የመቀለ ገቢ 6 እና 7 እጥፍ ይበልጣል።
ገቢን ሰብስቦም ከዚህም ተመድቦም እንዴት 1 ወይም 2 ኪሎ ሜትር ኮሪደር አይሰራም? ወደ ልማት ካልተሄደ ሁልጊዜ ውጊያና ግጭት ጠቃሚ አይደለም። በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በዘንድሮ ክረምት እርሻ ለማየት በድሮን በትግራይ ክልል በስፋት የታየ ሲሆን የሚገርም ማሳ አለ። በንጽጽር ከፍተኛ እርሻ ይታያል። በወሰድናቸው የምስል መረጃዎች የሚያሳዩት የተሻለ ምርት እንዳለ ነው። እኛ የምንፈልገው ያን ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደሩ እንዲጠቀምና ከልመና እስረኝነት እንዲገላገል ነው። ህዝቡን የልመና እስረኛ ማድረግ ጠቃሚ ስላልሆነ ከልመና እስረኝነት ወጥቶ ወደ መሻሻል ህይወት እንዲገባ መስራት ነው የምንፈልገው። ትግራይ ውስጥ የፌዴራል መንግስት የውጊያ ዓላማ የለውም፣ አንፈልግም፣ ጥቅምም የለውም። ትግራይ ክልል ያሉ ሰዎች ይህንን ምክር ሰምተው ወደ ሰላም ቢያዘነብሉ ይሻላል ሲሉ መክረዋል። ክቡራትና ክቡራን ቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ